አደይ የዶክተሩን ንግግር ባለማዳመጧ ራሷንም ችግር ውስጥ ከታለች። ዶክተሩም ችግር ላይ ነው፣ እሷም ችግር ላይ ናት። የዴቭ እናት በአስቸኳይ ወደ መጣችበት ተመልሳለች። የቀረችው ደግሞ እሷን መሳይ ሰይጣን የሆነችው ቤሪ ናት። ቤሪም ደግሞ እሷ የጀመረችው ነገር ለመጨረስ ወደ ሆቴል ሂዳለች። ሆቴሉም ውስጥ ደግሞ ዳይመንድና ሩታ ሂደዋል ማለት ነው። እውነት ደግሞ ካለችበት ነገር አውጥተዋት ወደ ቤቷ ትመለሳለች በሰላም ብዬ አስባለሁ። መድኃኒት ወግተዋት እንዳትናገር እንዳትጋገርና ፓራላይዝ እንድትወል ያደርጓት ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። እጅግ በጣም አሳዛኝ ነገር ተፈጥሯል በአደይ ድራማ ላይ። እንግዲህ የዴቭ እናት አሁንም ቢሆን የክፋት መረቧን እንደዘረጋች ነው። ዴቭንና አደይን ሙሉ ለሙሉ እንዲቆራረጡ ካደረገች በኋላ ዴቭ ዶክተሩን ወደ እስር ቤት፣ አደይን ደግሞ በገዛ ሰዎቿ ደግሞ አሳግታ መልሳ እዚሁ ሆቴል ቤት ውስጥ አመታታለች። መድኃኒቱን ልትወጋት የነበረውን እንግዲህ ዴቭ በአስቸኳይ ሲጠራት ነበር መድኃኒቱን አስቀምጣ የሄደችው። ያንን መርፌ ደግሞ ቤሪ ልትወጋት ስትል መርዙን ልትሰጣት ስትል ነበር እንግዲህ በር የተቆረቆረው። ያን በር የተቆረቆረው እንግዲህ ማን ነው ብላ እንግዲህ ክፈቺን በሚሏት ሰዓት ላይ ወይንም ሌላ ሰው መስሏት ወይ ዴቭ መስሏት ወይ የሆነ ሰው መስሏት በሩን ከከፈተች በኋላ እንግዲህ እዛ ጋር ዳይመንድና ሩታ ደርሰው የሆነ ነገር አድርገው ያድኗታል ብዬ አስባለሁ። ዴቭ እጅግ በጣም ከባድ ስህተት ነው እየሰራ ያለው። ምክንያቱም እሷን ከዶክተሩ ጋር መጠርጠር አልነበረበትም። የእናቱ ወጥመድ ወይንም የእናቱ ተንኮል እንደሆነ በደንብ ማወቅ ነበረበት። ውዶች ግን ደስ ያለኝ ነገር ግን የዴቭ እናት ወደ መጣችበት መመለሷ ግን ከምንምና ከማንም በላይ እጅግ በጣም ደስ ብሎኛል ማለት ነው ጋይሶችዬ። ምክንያቱም እሷ እዚህ ቦታ ላይ ብትኖር ሌላ ነገሮች በጣም ከባድ ሊሆኑ ይችሉ ነበር። ከዚህም በላይ ነገሮች ይበላሹ ነበር ማለት ነው። እና አሁን ላይ ግን ደግሞ ዶክተሩ እንዲፈታና ዶክተሩ ካለበት ቦታ እንዲወጣና እሷን እንዲጠብቃት ዴቭ እንደሆነ ከዚህ በፊትም ታውቃላችሁ። በጣም የሆነ ደካማ ነገር ነው። አዴን ለመጠበቅ አዴን እንትን ለማለት በጭራሽ ያልተፈጠረ ሰው ነው ብዬ ነው የማስበው። እና እንደውም እንዴት እንዳፈቀራችሁ ራሱ ግራ ገብቶኛል። በቃ ምንም የማይጠረጥር የማይነቃ የለም እንዴ ድብ ያለ ሰው ነው ዴቭ ብዬ ነው የማስበው። እና አዴ ግን ያው ዶክተሩን ባለመስማቷ የደረሰባትን አደጋ እንግዲህ አይታችኋል ማለት ነው ውዶቼ። እሱንም ወደ እስር ቤት እሷንም ወደ እገታ ነበር ያመጧቸው። ብቻ ከባድ ነው። ግን ኪንጎ ማን ነው ዳይመንድና ሩታ ደርሰው ያድኗታል ብዬ አስባለሁ ውዶቼ። ብቻ በጣም ከባድ ነው እውነት። እኔ አዴ እንደዚህ በመሆኗ በጣም ነው ያዘንኩት። የዴቭ እናት እውነት ያልተጠበቀ ነገር ነው ያደረገችው። ብቅጣት ምንም ችግር የለውም። ግን ደግሞ በዚህ ቅጣት ሳይሆን በሌላ ነገር ነበር ማድረግ የነበረባት። በቤተሰብ ማስፈራራት ምናምን ይቻል ነበር እንጂ ግን እንደዚህ አድርጋ የእውነት በጣም ጨካኝ ሰው ናት እውነት ለመናገር። ለአዴ ግን ይሄ ነገር በጭራሽ አይገባትም። ዴቭም ከዚህ በኋላ ከአዴ ጋራ መሆን አለበት ብዬ አላስብም። ምክንያቱም የማይጠብቃትና የማያግዛት ከጎኗ የማይሆን ከሆነ ምንም ትርጉም የለውም። አዴም መሞት የለባትም ወይ የሆነ ነገር መደረግ የለባትም። የእውነት በጣም ነው ያዘንኩት።